ሰላም ማሂነኝ ዛሬ ይዤላችሁ የመጣሁት ታሪክ ልባችሁን ይሰብረዋል። በተመሳሳይ ደግሞ ስለ ሰው ልጅ ይቅርታ ትልቅ ትምህርት ይሰጣችኋል። አንድ አባት 3 ልጆቹንና አንድ የወንድሙን ልጅ በአሰቃቂ አደጋ በአንድ ቀን በተመሳሳይ ሁኔታ አጥቷል። እንደዚህ አይነት ቪዲዮ የሚመቻችሁ እንኳን ወደ ማሂ ሾው በሰላም መጣችሁ። ይሄን ቻናል ሰብስክራይብ በማድረግ የኔ ቤተሰብ እንድትሆኑ ጠይቃችኋለሁ። ገዳዩ ደግሞ ሰክሮ መኪና ሲያሽከረክር የነበረ ወጣት ነው። ነገር ግን ከአመታት በኋላ የሆነው ነገር ዓለምን አስደምሟል። ሳሙኤል ዴቪድሰን ይባላል። እንደ አውሮፓውያን አቆጣጠር በ2020 ሰክሮና አደንዛዥ ዕፅ ተጠቅሞ መኪና ሲያበር 7 ህጻናት አይስክሬም ለመግዛት በመንገድ ዳር እየተጓዙ ነበረ። ሳሙኤል የመኪናውን ፍጥነት መቆጣጠር አቅቶት ህጻናቱ ላይ ወጣባቸው። የዳኒ 3 ልጆች አንቶኒ፣ አንጀሊና እና ሲን ወዲያውን ህይወታቸው አለፈ። የዳኒ ህይወትም በአንድ ጀንበር ጨለመ። ማንኛውም አባት እንደዚህ አይነት በደል ሲደርስበት ምን ሊያደርግ ይችላል? በቀል? ጥላቻ? ዳኒ ግን የመረጠው ሌላ ነበረ። ሳሙኤል አሁን የሚገኘው በኒው ሳውዝ ዌልስ ውስጥ በሚገኝ ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ ነው። በቀን ለ17 ሰዓት ያክል በአንዲት ጠባብ ክፍል ውስጥ ብቻውን ይቆለፍበታል። የሚገርመው ነገር ሳሙኤል በእስር ቤት ውስጥ በጣም ስርዓት ያለውና ንጹህ እስረኛ ሆኗል። ስፖርት ይሰራል፣ ክፍሉን እንደ ቤቱ አሳምሮ ይይዛል፣ ልብሶቹን በጥንቃቄ አጥፎ በስነ ስርዓት ያስቀምጣል። ይሁን እንጂ ትልቁን ለውጥ ያመጣው ሳሙኤል በውስጡ ይህ አደጋ ህይወቴን ቀይሮታል ይላል። በእስር ቤት ውስጥ ሆኖ መጽሐፍ ቅዱስን ማንበብ የጀመረ ሲሆን አሁን የሳሙኤል ህይወት ሙሉ በሙሉ በሃይማኖት ላይ የተመሰረተ ሆኗል። ሳሙኤል ማን ነው? ሰካራም? ወንጀለኛ? ወይስ በቅጽበታት ህይወቱ የተበላሸበት ወጣት? ሳሙኤል ይህን አደጋ ከመፈጸሙ በፊት በጣም ሰላማዊ ሰው ነበር። ነገር ግን የሚወዳትን እህቱን በሞት ማጣቱ ወደ መጠጥ ገፋው። ያቺ አንዲት ቀን ግን የሁሉንም ሰው ህይወት ለዘላለሙ ቀየረች። ሳሙኤል አደጋውን ከመፈጸሙ በፊት ምንም አይነት የወንጀል ሪከርድ የሌለበት ተራ ሰው ነበረ። በትምህርት ቤት ቆይታውም ጎበዝ፣ ታታሪ፣ ሰው አክባሪ እንደሆነ ቀድሞ የሚያውቁት መምህራኖች ይመሰክሩለታል። ሳሙኤል ወደ መጠጥና አደንዛዥ ዕፅ ውስጥ የገባው በድንገት አልነበረም። እድሜው 19 ዓመት እያለ በጣም የሚወዳት እህቱ በበሽታ ህይወቱ አለፈ። ይህ ሀዘን በውስጥ የፈጠረውን ድብርት ለመርሳት ሲል ወደዚህ መጠጥ ወደሚባለው ሱስ ይዘፈቃል። ድብርቱን ለመርሳት መጠጥ ውስጥ መደበቅ ጀመረ። በአደጋው ቀን ሳሙኤል ብቻውን አልነበረ። ከጓደኞቹ ጋር ሙሉውን ቀን ሲጠጡ ውለዋል። አደጋው በደረሰበት ሰዓት በሳሙኤል ደም ውስጥ የነበረው የአልኮል መጠን ከ3 እጥፍ በላይ ነበረ። እንዲሁም ደግሞ በዚህ ቪዲዮ ላይ ስሙን መጥቀስ የማልችለውን አደንዛዥ ዕፅ ተጠቅሟል። ቪዲዮ ላይ እንደምናየው መኪናውን ሲያሽከረክር የነበረው በፍጥነትና በግዴለሽነት ነበር። ሳሙኤል አደጋው እንደደረሰ በፍጥነት ከመኪናው ወጥቶ ምን አደረኩኝ እያለ ጭንቅላቱን ይዞ ስለ እንደነበረ ምስክሮች ተናግረዋል። በአሁኑ ሰዓት ለ20 ዓመታት በእስር ቤት ተፈርዶበት ይገኛል። 10 ዓመት በእስር መቆየት አለበት። ዳኒ በሲድኒ አውስትራሊያ የሚኖር ጠንካራ ሰራተኛና ለቤተሰቡም ታማኝ የሆነ ሰው ነው። የግንባታ ስራ ላይ የሚሰራ ሲሆን በህይወቴ ትልቁ በረከቶቼ ልጆቼ ናቸው ብሎ ይናገራል። ልጆቼ ሆቢዎቼ ነበሩ፣ ከስራ ውጪ የምውለው ከነሱ ጋር ነው ይላል። አደጋው በደረሰበት ቅጽበት ዳኒ በቦታው ነበረ። 3ቱ ልጆቹ ፊቱ ላይ ወድቀው ሲያይ የነበረው ስሜት እሱ ሊገልጸው የሚችለው አይነት አልነበር። ዳኒ እንደማንኛውም አባት እንደማንኛውም እንደተበደለ ሰው የልጆቹን ገዳይ አሳዶ ሊበቀለው ይችል ነበር። ነገር ግን ዳኒ ሲናገር የነበረው በዛ ሰዓት የልጆቼን ገዳይ ማሳደድ ሳይሆን አእምሮ ውስጥ የነበረው የልጆቼን ነፍስ ማዳን ነበር ይላል። ይህ አባት የደረሰበትን ሀዘን ማሰብ ራሱ ከባድ ነው። በአንድ ጀንበር 3 ልጆቹን አቶም ግን ጥላቻን አልመረጠም። ዳኒ የሚገርመው የልጆቹን ገዳይ ይቅር ከማለት አልፎ አሁን እሱን እንደ ልጁ ነው የሚያየው። እስር ቤት እየሄደ ይጠይቀዋል። ስለ መጽሐፍ ቅዱስ ይወያያሉ። ዳኒ ልጆቼን በጣም የአንድ ሰው ህይወት እንዲድን ግን አድርጌያለሁ ብሎ ይናገራል። ዳኒና ባለቤቱ ላይላ ልጆቻቸው ከሞቱ በኋላ በጣም ትልቅ ድፍረት የሚጠይቅ ውሳኔ ወስነዋል። ይቅርታቸው በቃላት ብቻ አልነበረም። አይፎርጊቭ የተባለ ድርጅት በማቋቋም ይቅርታ ለሰው ልጅ ምን ያክል አስፈላጊ እንደሆነ ለሰው ማስተማር ጀመሩ። ዳኒ ይቅርታ ማድረጌ ለሳሙኤል ሳይሆን ለኔን የጠቀመው ጥላቻ ስር ነፃ ወጥቼበታለሁ ሲል ይሰማል። ዳኒ ሳሙኤል ከስር እንዲፈታ ትፈልጋለህ ወይ ተብሎ በተጠየቀበት ጊዜ የተናገረው ነገር እኔ ራሱ በጣም አስገርሞኛል። ምን እንዳለ ታውቃላችሁ? እኔ እሱ ታስሮ ምንም የማገኘው ጥቅም የለም። የልጆቼን ህይወት አይመልስም። ስለታሰረም ስለተፈታም የኔን ህይወት ከዛ ካለውበት ግሪፍ ምንም ያወጣኝ ነገር የለም። ልጆቼን አንድ ያጥቻቸዋለሁ። ነገር ግን አካባቢው ላይ ያለው ማህበረሰብ ፍትህ እንደተዛነፈ ነው የሚያስበው ሲል ተደምጧል። በተመሳሳይ ሁኔታ ሳሙኤልም ሲጠየቅ
ጥፋተኛ ነኝ፣ ጥፋተኝነቴ በጣም ብዙ ነገር ዋጋ አስከፍሎኛል፣ ይሄ ደግሞ አንዱ ነው፣ እስር ቀኔ አልቆ እስከምፈታ ድረስ ግን ከእስር ቤት የመውጣት ፍላጎት የለኝም ሲል ነበር የተደመጠው። ዛሬ ዳኒና ሳሙኤል ያላቸው ግንኙነት ከጠላትነት አልፎ ወደ ወንድማማችነት ተቀይሯል። ሳሙኤል ገና 10 ዓመታት ቢቀሩትም ከእስር አጥሩ ጀርባ ሆኖ ግን ብዙ የህይወቱን መንገድ ቀይሯል። ከሰሞኑ በዚህ ጉዳይ ላይ የተሰራው ዶክመንተሪ ሁለቱም በተመሳሳይ ሁኔታ አንድ እስር ቤቱ ፊት ለፊት ሲያገናኟቸው ነው የሚያሳየው። እናም በመካከላቸው የነበረው መከባበር፣ ይቅርታ ምን ያክል ፓወርፉል ነገር እንደሆነ ለዓለም ያሳዩበት ቪዲዮ ነው። ይህ ታሪክ የሚያስተምረን ትልቁ ነገር ይቅርታ ማድረግ ማለት የተደረገብንን በደል መርሳት ማለት እንዳልሆነ ነው። ይቅርታ ማለት የደረሰብንን ቁስል ይዘን ላለመኖር የምንወስነው ውሳኔ ነው። የዳኒ ልጆች በህይወት ባይኖርም አባታቸው ግን በእነሱ ምክንያት ፍቅርን፣ ይቅርታን ለዓለም ህዝብ እያስተማረን ያለው። አሁን ላይ በህይወት ያሉት የዳኒ ልጆች ሁልጊዜም ወደ እንቅልፍ ከመሄዳቸው በፊት ስለ ሳሙኤል ሰላም መሆን፣ ስለ ሳሙኤል ይቅር እንዲባል ሁሌም እንደሚጸልዩ ይናገራሉ። አስገራሚ ታሪክ ነው አይደል? እስኪ ራሳችሁን ጠይቁ። እናንተ እንደዚህ አይነት መሪር ሐዘን ቢገጥማችሁ ምን ታደርጉ ነበር? የዳኒን አይነት የይቅርታ ልብ ማግኘት ይቻላል ትላላችሁ ወይስ ሳሙኤል የፈጸመው ጥፋት ይቅርታ የማይደረግለት ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እያንዳንዱን የናንተን ሐሳብ ለማንበብ ጓጓለሁ። ይህ ቪዲዮ ሌሎችን ያስተምር ዘንድ ሼር አድርጉት። ስለተከታተላችሁኝ አመሰግናለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።